ሩሲያ ለ15 ወራት የመላው አውሮፓን የጦር ኃይል ይዘትና በተለይም ደግሞ የእንግሊዝን የኒውክሌር ስፍራዎች በተራቀቁ የሰው አልባ የጦር አውሮፕላኖቿ ስትሰልል መዝለቋ ተሰምቷል። የሩሲያው ቲ-142 ቤር-ኤፍ የባህር ኃይል የቅኝት አውሮፕላን ደግሞ በተደጋጋሚ ከእንግሊዟ የባህር ኃይል የጦር መርከብ ተጠግቶ በኖርዌይ ባህር አቅራቢያ በርካታ የሱኖቦይ ተቀጣጣይ ፈንጆችን መጣሉ ተነግሯል። ወዲያ ማዶ ደግሞ በኔቶ ስብሰባ ሰበብ ቱርክ አንካራ የገቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ፊት ለፊት ተገናኝተው ሊመክሩ መሆኑ ሲነገር ከዚያም በኋላ ትራምፕ ከፑቲን ጋር በስልክ ለመምከር ማቀዳቸው ተገልጧል። ቻይናና ሩሲያ የያዙት የባህር ኃይል የጦር ልምምድ ደግሞ በፓሲፊክ ለአሜሪካ መራሹ ጥምረት የማይወጣው የበረዶ ተራራና ዋኝቶ የማያቋርጠው የእሳት ባህር ሆኖበታል የሚል መረጃ ወጥቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አንድ ብርቱ ሁለት መድኃኒቷ አለያም ድር ቢያብር አንበሳ ስር ይሏል ቀደምቶቹ። እኒያ ሁለቱ ወዳጅ አጋርና አባር ሀገራቱ ሩሲያና ቻይና ከባድ የተባለና የጋራ የባህር ኃይል የጦር ልምምዳቸውን አቅልጠውታል ነው የተባለው። የዚያ የሁለቱ ሀገራት የጋራ የባህር ኃይል የጦር ልምምድ ደግሞ በአሜሪካ ለሚመራው የዓለም አቀፉ ስርዓት ትልቅ ደንቃራም ኪሳራም የመሆኑ ምስጢር ገሃድ ወጥቶበታል። ከቻይና ብሔራዊ መከላከያ ሚኒስቴር የወጣውን መግለጫ እንደሚያሳየው የባህር ኃይል የጦር ልምምዱ የሚደረገው በቻይና ቂንግዳኦ ቢጫው ባህር ሲሆን ስፍራው ደግሞ በስተ ምስራቅ የቻይና ከተማ አቅራቢያ ነው። ይህ ሁለቱ ሀገራት ባህር ኃይል የጦር ልምምዳቸውን ካጠናቀቁ በኋላም ቢሆን በፓሲፊክ ውቅያኖስ ጥልቅና ሰፊ የተባለ አሰሳን እንደሚያደርጉ ነው የተገለጠው። ይህ ሩሲያና የቻይና የጋራ የባህር ኃይል የጦር ልምምድ ደግሞ ዋና ግቡ በኢንዶ ፓሲፊክ ቀጠና አሜሪካ ነጻና ግልጽ እንቅስቃሴ ስትል የያዘችው ግቧ የማይቻል ነው ለማለት መሆኑንም የቻይና የመከላከያ ሚኒስቴር አስታውቋል። ይህ አሁኑ የቻይናና የሩሲያ የተጠናከረ አቋም በሌላም ገጽታው በወዲያኛው ወገን በትብብር የቆሙትን ጃፓን፣ ደቡብ ኮሪያና ታይዋንን የምትፈነጩበት አሻል የላችሁም እናስቡበት ለማለት ያለመ መሆኑም ነው የተገለጠው። ከእስራኤል ጋር ተቀናኝታ በኢራን ላይ ጦርነት ያወጀችው አሜሪካን ብትሆን ኃይሏ ቢሉ የወታደራዊ ጥንካሬና ጥበቧ ታይቷል ነው የሚባለው። በዩክሬን ጦርነት ውስጥ ያለችው ሩሲያ ስስ ብልት እያየች ዩክሬንን የበለጠ ወደ ላንቋ ልትከታት ጊዜው ተመቻችቶላታል ነው የተባለው። የዚያ የሩሲያ በእስያ ምድር የያዘችው የወታደራዊ እንቅስቃሴና ከቻይና ጋር የጋራ የጦር ልምምድ ጉዳይ ደግሞ ለመጀመሪያ ጊዜ በግልጥ የታየው በአውሮፓኑ በ2012 የሰኔ 9 ቀን የኮንግረሱ ስብሰባ ወቅት ነው። ይህ አሁኑ የቻይናና የሩሲያ የጋራ የባህር ላይ የጦር ልምምድ ውስጥ ሚስጥሩ ደግሞ የሁለቱን መንግስታት የበላይነት እያሳየ በምዕራባኑና በሌሎቹ ሀገራት ላይ የጨርሶ አጥፊ ጥይታቸው የተቀባበለበትን መሳሪያ ምላጭ ለመሳብ መሆኑን በአሜሪካ የባህር ኃይሉ ጡረተኛው ኮሎኔል ግራንት ኒውሻም ያሳያሉ። ሰውየው በዝርዝሩ ማብራሪያቸው ሲቀጥሉም የቻይናንም አሳይተዋል አሉም። ቻይና በእስያ ፓሲፊክ ቀጠና ያላትን እቅድና አቋም በግልጥ አስታውቃለች። አሁን በድፍን የእስያ ቀጠና ተጽዕኖ ለማሳደርና አሜሪካን ከዚያ ቀጠና ጨርሶ ለማስወጣትም ለማስወገድም ከዚያም የታይዋንን ደሴት ጠቅልሎ ለመያዝ ነው ሲሉ ባጭሩ አብራርተዋል። ቻይና የራስ ገዟን የታይዋንን ደሴት አስፈላጊ ሆኖ በታያት ጊዜ ከዋናው ምድሯ ጋር ለመቀላቀል ኃይል እንደምትጠቀምም መግለጡ አይዘነጋም። ሲሆንም በውድ ሳይሆንም በግድ ይሉትን ያስታውሷል። ሩሲያና ቻይና የያዙት የባህር ኃይል የጦር ልምምድ እስከ ሐምሌ 13 ቀን ድረስ እንደሚቀጥለው ነው የተገለጠው በአውሮፓ ነው። ይህ ሩሲያው የዜና ተቋም ሪያ ባሰራጨው ዘገባው በዚያ በሁለቱ ሀገራት የባህር ኃይል የጦር ልምምድ ላይ የሚካፈሉትን የሩሲያዎቹን የጦር መርከቦች በዝርዝርና በቁጥርም ነው ያስቀመጣቸው። ያውም ክሩዘር ቫሪያግ፣ ኮርቬት ሬስኪ፣ የኤሌክትሮኒክና የነዳጅ ሰርጓጅ መርከቧ ኡፋና የአደጋ ጊዜ መርከቧን ኢጎር ቤሉሶቭን ተጠቃሾቹ ናቸው ሲል አሳይቷል። ከቻይናም በኩል ደግሞ የሚሳይል አውድሟ ካይፌንግና የአሻን የሚሳይል አውዳሚዋ ካይፌንግና የአሻን የሚሳይል አውዳሚዋ ውሁ የኬክዥሁሉ የባህር ሰርጓጅ መርከብ ያንግቼንጉና የሰው አልባ የባህር ሰርጓጇ የጦር መርከብን በዚያ የሁለቱ ሀገራት የጋራ የጦር ልምምድ ላይ ይሳተፋሉ ሲል የቻይና የመከላከያ ሚኒስቴር በቻይና ቋንቋ መግለጫ አስታውቋል። ሰሞኑን ቻይና ለሩሲያውያኑ ስልጠና መስጠቷ ሲገለጥ እንደነበር አይዘነጋም። የዚያ የቻይናውያን ስልጠና ደግሞ በራዲዮሎጂ በኬሚካልና
በኬሚካልና በባዮሎጂካል የጦር መሳሪያ መከላከል ዙሪያ እንደሆነ ነው የተገለጠው። የዚያ የሩሲያና የቻይና ትብብር ደግሞ በቀጥታ የሚያመለክተው ሞስኮው በሂደት በዩክሬን ላይ የኒውክሌር ጥቃት ለመፈጸም እያደባች መሆኑን አመላካች ሆኗል ነው የተባለው። ዩክሬን በተለይም በክራይሚያ ጥቃቷን አጠናክራ የምትቀጥል ከሆነ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የጨዋታውን ሕግ የሚቀይር ጥቃት ሊፈጽሙ ይገደዳሉ። በሩሲያና ዩክሬን ጦርነት የታክቲካል የኒውክሌር ጦር መሳሪያ የመጠቀም ስልታቸው ከወዲሁ ስጋትንም ፈጥሯል ነው የሚባለው። ክሬምሊን ግን ምዕራባኑ ጣልቃ እንደሚገቡ በተገቢው ተረድቷል፣ ተገንዝቧል ሲሉ የፖለቲካ ተንታኞቹ ይገልጣሉ። የቻይናው ፕሬዚደንት ሺጂንፒንግም ፑቲን በዩክሬን የኒውክሌር ጦር መሳሪያ እንዳይጠቀሙ ማስጠንቀቃቸውን ዘገባው ያስታውሳል። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ስብሰባ ቱርክ ውስጥ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል ለማደራደር ካሰሉት እቅዳቸው አንጻር ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር በአንካራ ፊት ለፊት ከመከሩ በኋላ ለሩሲያው ፕሬዚደንት ቭላዲሚር ፑቲን ስልክ ደውለው እንደሚመክሩ ተገልጧል። ፑቲንና ዘለንስኪ ሁለቱም በአሜሪካ 250ኛ ዓመት የነጻነት ቀን አከባበር ትራምፕን እንኳን ደስ ያሎት እንኳን ያደረሶት ማለታቸው አይዘነጋም። በዚህ ወቅት ሩሲያ ከዩክሬን ባለፈ ሌሎች የአውሮፓን ሀገራት ክፉኛ የመሰለሏ ሚስጥር የወጣበት ጊዜ ሆኗል። በተለይም ደግሞ ሩሲያ እንግሊዝን አበክራ ትከታተላታለች። ሩሲያ በተራቀቀ ጥበብ በተሰሩት የሰው አልባ የጦር አውሮፕላኖቿ ወይም ድሮንስ የእንግሊዝን የኒውክሌር ስፍራዎች ለ15 ወራት መሰለሏን የተገለጠው። ይህ ሩሲያ የስለላ የሰው አልባ የጦር አውሮፕላን በእንግሊዝ በሚገኙ 4 ስውር የአሜሪካ የጦር ማዘዣ ሰፈሮችንም ብርብር ምንጥር አድርገው መሰለላቸውን የተገለጠው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በከፍተኛ ደረጃ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ የአየር ክልል የድሮን ዘመቻ ጀምረዋል ይሏቸዋል። ሩሲያና እንግሊዝ በከፍተኛ ደረጃ ተፋጠዋል። የሩሲያ ፖለቲከኞች በእንግሊዝ ላይ ተደጋጋሚ ዛቻና ማስጠንቀቂያ ሲሰጡ ይሰማል። የሩሲያው ቲዩ-142 ብሔራዊ አውሮፕላን በእንግሊዟ የጦር አውሮፕላን ጫኟ መርከብ ላይ የጥቃት ሙከራ ማድረጉም ነው የተሰማው። እንግሊዝ በበኩሏ የሩሲያን ግብር የተሳሳተ ቀመር ስትል በጦር አውሮፕላን ጫይ መርከቧ ላይ ለተቃጣው ጥቃት ጥብቅ ማስጠንቀቂያ ሰጥታለች። የእንግሊዙ የመከላከያ ሚኒስትር ዶን ጃርቪስ በሰጡት ማብራሪያ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የጦር አውሮፕላን በእንግሊዟ የዌልሷ ንግስት የጦር አውሮፕላን ጫይ መርከብ ላይ የሶናር ቦይስ ፈንጂ መጣሉን ተከትሎ ሀገራቸው መቆጣቷንና ለበቀል ምላሽ መሰናዳቷን የገለጡት ጃርቪስ በዝርዝሩ ማብራሪያና ማስጠንቀቂያቸው ሩሲያ በእንግሊዝ ላይና በአውሮፓ ጸጥታና ሰላም አደገኛ ስጋት ጋርጣለች ሲሉ በአየር፣ በባህር፣ በየብስና በሳይበር ጥቃት ዘምታለች ነው ያሉት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩትም ሩሲያ በድርጅቱ አባል ሀገራት የአየር ክልል የያዘችውን ኃላፊነት የጎደለው ሙከራ በጽኑ አውግዘው ለመጥፊያዋ የፈንጂውን ከምሱር በጥርሷ ባትነቅለው ይበጃታል ሲሉ አስጠንቅቀዋታል። በእንግሊዝ የጦር አውሮፕላን ጫይ መርከብ ላይ በባህር ሰርጓጇ የጦር መርከብ ላይ ፈንጂ የጣለው አውሮፕላን ቲዩፕሎቭ ወይም ቲዩ-142 BF አውሮፕላን የህዋውን ንብርብር አየር በአፍንጫው እየሰነጣጠቀ ሲያሻው ሰማዩን እየታከከ ሲለውም ደግሞ ከምድር ፊት ጥቂት ከፍ ብሎ በለሆሳስ እንደ የህንዱ የሩዝ ውስጥ ኮብራ እባብ እየተስለከለከ መዓት የሚያወርድ ነው ይባልለታል። ያቺ በዚያ የሩሲያው መቅሰፍተኛ አውሮፕላን ኢላማ ውስጥ የገባቸዋ የአውሮፕላን ጫኟ የእንግሊዝ መርከብ ደግሞ ዛሬ የምትገኘው በአይስላንድ የውሃ ክልል በኔቶ በሚተዳደረው ሲሆን 1500 የእንግሊዝ ወታደሮችም እንዳጀቧትና በውስጧ እንዳሉን የተገለጠው። የሩሲያው የጦር አውሮፕላን ግን ከመርከቢቷ አቅራቢያ ከ10 የማያንሱ የሶኖቦይ ተቀጣጣይ ፈንጆችን ከውሃው ላይ መጣሉን የተሰማው። የሩሲያው ፈንጂ ታዲያ በውሃው ላይ ሲወድቅ በየትም ርቀትና ጥልቀት ያሉ የባህር ሰርጓጅ የጦር መርከቦች ቢሉ ሌሎች መርከቦችን ለማየት ያስችላልም ነው የተባለው። የሩሲያ በዚያ ልክና መልክ ለእንግሊዝ የጥፋት ወጥመድ መዘርጋት እየታወቀ ይላሉ የሀገሬው ሰዎች። የሌበር ፓርቲው ግን ለአንዳች እርምጃ ስንዝር ሲል አይታይም በሚል ክፉኛ ያብጠለጥሉታል። የእንግሊዝ መንግስት በየትኛውም ስፍራ ያሉትን ተመራማሪዎች በዚያ የኖቮቾክ የነርቭ አውዳሚ ውሁድ ምርምር ያሉትን ሁሉ ማዕቀብ እንደጣለባቸው ይታወቃል። በተለይም ደግሞ እንደ አውሮፓውያኑ አቆጣጠር በ2018 ከተቃጣው የሳሊስበሪው የግድያ ሙከራ ጋር በተያያዘ በዚያን ጊዜው የመርዝ ጋዝ ጥቃት ንክክ የነበራቸው ዳውን ስቱርጌስ መሞቱ ይታወቃል። ጥቃቱ የተቀነባበረላቸው ግን ለቀድሞው ሰላይ ሰርጌይ ስክሪፓልና ለሴት ልጃቸው ዩሊያ እንደነበር አይዘነጋም። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጠንካራ ተቃዋሚያቸው ለነበሩት አሌክሲ ናቫልኒ ለመግደል በተበጠበጠው የኤፒቤቲዲን መርዝ ዝግጅት እጃቸው እንዳለበት ይጠረጠራል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በምዕራባኑ ዘንድ አጠመድናቸው፣ ያዝናቸው ሲሏቸው ተሙለጭልጨውና አምልጠው ይገኛሉ ይሏቸዋል። እውን
ታዲያ በዚያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጉባኤ ላይ አንካራ የተገኙት ትራምፕ የሩሲያና ዩክሬንን ጦርነት ባሉት መልኩ ይፈቱት? ጦርነቱ ሲያበቃ ይሆን? አሊያስ ለስሟ መጠሪያ ቁና ሰፋችን ወይስ ልፋ ያለው አንድ እንጨት ያስራልን አበውም ይላሉ። የቸገረው ዱቄት ከነፋስ ይጠጋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ስታርስ ኤንድ ስትሪፐስን፣ ሩሲያ ማተርስን፣ ፎክስ ኒውስን፣ ሲጂቲኤንን፣ አርኤልአይን፣ ሜዱዛን፣ ቲደብሊውዜድ ቴንን፣ ኢንዲፔንደንትን፣ ታይምን፣ ዘ ጆርናልን፣ ፎርብስን፣ ዘ ዴይሊ ቢስት እና ሜይል ኦንላይንን ተጠቅመናል።